ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ አሳጥረዋለሁ ምክንያቱም ፈተና ላይ ስለሆንኩኝ እንዳያልፋችሁ ብዬ ነው። ፋይናል ነገ ነው የምጀምረው። አንብቤያለሁ። ሃይላይት ማድረግ ያለባኝ ነገሮች አሉ። ጥያቄዎች መመለስ አለብኝ፣ መስራት አለብኝ። ሰሞኑን ደግሞ እንዴት እንደማነብ ለፈተና እንዴት እንደማነብ አንድ ቪዲዮ እሰራላችኋለሁ እና ለማታውቁኝና አዲስ ስለሆናችሁ ናትናኤል እባላለሁ። 21 ዓመቴ ነው። ሰልፍ ዴቨሎፕመንት፣ ኦተንቲሲቲ፣ ዩኒክነስ እነዛ አይነት ነገሮች ላይ የሚሰራ ልጅ ነኝ። ወደ ቪዲዮ እንግባ ማለት ነው። ዛሬ ሪፍሌክሽን ቪዲዮ ነው ሰራላችሁ። ሪፍሌክት የምናደርገውም ከሜይ 11 እስከ ሜይ 17 ድረስ ነው እና እሱን ሪፍሌክት እናደርጋለን ማለት ነው። እና ሪፍሌክት የምናደርገው እነዚህ ላይ ነው ማለት ነው። እና ነው አዲስ ከሆናችሁ ትንገራችሁ፣ በእንቅልፍ ፕሬይ መጸለይ፣ ጠዋት ማታ ደግሞ መጽሐፍ ቅዱስ ማንበብ፣ ጂም ኤንድ ስትሬቺንግ፣ ስተዲ ኤንድ ሪሰርች ማለት ስለ ራሴ፣ ስለ ሰው፣ ወደፊት ለማድረጋቸው ነገሮች፣ ዶክመንቴሽን ማለት እነዚህ ቪዲዮ መቅረጽ፣ ውሎዬን መናገር፣ ዛት ካይንድ ኦፍ ቲንግስ፣ ሜዲቴሽን፣ ማታ ላይ ቡክ ደግሞ ኢንፎርሜሽን ነው። ማነበው ደግሞ ቡክ ምንድነው? ሎ ኦፍ ሂውመን ኔቸር የሚል ቡክ ነው። ሮበርት ግሪን የጻፈው። እንግሊዝኛ ደግሞ ኢንተርናሽናል ላንጉጅ ነው፣ ያስፈልጋል። እንግሊዝኛ ብናውቅ የተሻለ ኮሚኒኬተር፣ የተሻለ በሮች ይከፈቱልናል። ለዛ እነዛን 1 2 3 4 5 6 7 8 ነገሮች ነው የምንሰራው። የጨመርናቸው ነገሮች የሉም እና ሜይ 11 እስከ ሜይ 17 ነው ሪፍሌክት ያደርግነው። እንደምታዩት ያበላሸኋቸው ነገሮች አሉ። ያበላሸኋቸውን በዚህ ሳምንት እንግሊዝኛ ላይ ፎከስ አልነበርኩም። ሌሎቹ እንግሊዝኛና መጽሐፍ ላይ ፎከስ አልነበርኩም። ሌሎቹ ላይ ግን አሪፍ ነው፣ ከሞላ ጎደለ አሪፍ ነው። በዚህ ሳምንት ጥናት ያበዛው ስለነበርኩ መጽሐፍ ማንበብ አልችልም። እንግሊዝኛ ጥናት ነው እና ይህን ሳምንት ጀስት እንደዚህ እንደማያችሁ ይህን ሳምንት እኔ አክቲቭ ዊክ የምለው አክቲቭ ዊክ ማለት የመጨረሻውን ሳምንት ማጠናባት ዊክ ነች። አንድ ፈተና ሲደርስ አክቲቭ ዊክ ነች እና ለእሷ ትንሽ ወደ እሱ አደለውና 3-4 ቀን ለእሱ ላይ ነበረ ፎከስ አድርጌ የነበረው። ግን ሳምንቱ አሪፍ ነው። ስነስርዓት ስነሳ ነበረ፣ ግን ቀልፍ ምንም ላሸንፈው አልቻልኩም። ምክንያቱም ፔን ቦዲ ስለሆነ በአንዴ ላይ የሚተወኝ ነገር አይደለም። ስትራግል ማድረግበት የሚከብደኝ ነገር ነው። ከዛ እሱ ችግር የለው፣ ፔን ቦዲዎቼ ናቸው። ከዛ ፔን ቦዲ ደግሞ መቀፍ ብቻ አይደለም፣ ብዙ ነገር ስላለ ከባድ ነው። ፔን ቦዲ ማታወቅ ከሆነ ደግሞ የህማም ገላ ማለት ነው። ሁሉም ሰው የህማም ገላ አለው። በቃ ከዚህ በፊት በልጅነታችሁ አቢዝ የተደረጋችሁ ካላችሁ፣ በልጅነታችሁ ቦዲያችሁ ከደነገጠ መልቲፕል ታይምስ በጣም ከደነገጠ ያንን እንደ ሜሞሪ ቁጭ አድርገውና ያን ነገር ማድረግ አይችልም። በእንቅልፍ ሊሆን ይችላል፣ በጓደኛ ለመናገር ሚስጥር ማውራት፣ ብዙ ነገሮች ይሆናል እና እኔ እንቅልፍ ላይ ሞስትሊ ፔቦዲ እንቅልፍ ላይ እና ቢንግ ሚስአንደርስቱድ the way I talk ምናምን ነገር እና ላይክ ዴቨሎፕ አላደረጉትም። ጀስት እነዛ ነገሮች ኦቲስቲክ ምናምን ብዙ ነገሮች ስላሉ ችግር የለውም። እሱንም እያለፍን ይሄ ቪዲዮ መቅረጽም እንትን እያለን ይሄን ሳምንት እያለፍን እየሰራን ነው። ወደ 31-32 ቪዲዮ ሰርቻለሁ። አሪፍ ነው፣ ግን የተሻለ መስራት ፈልጋለሁ። በሳምንት የመጀመሪያው ማርች ላይ ብትሄዱት ማርች ላይ በሳምንት 3 ቪዲዮ ነበር የምሰራው። ይሄን ፍሬም ሪፍሌክት ሰራለሁ፣ ሪካፕ ሰራለሁ፣ ጂም ቪዲዮ በሳምንት 4 ቪዲዮ ነበር። ሪፍሌክሽን ሰራለሁ፣ ጂም ሰራለሁ። ጂም እየሄድኩኝ ጀስት 2 ፓርት ማለት ነው፣ ወይ ደረቴን ወይ እንደዛ ነገር ሰራለሁ። ጂም እሄዳለሁ። ከዛ በኋላ ደግሞ አወራቸዋለሁ አይዲያዎችን፣ ስትራግል እያረኳቸው ያላቸውን ነገሮች፣ ኢምፕሩቭ እያረኳቸው ያላቸውን ነገሮች፣ እስካሁን ያወቅኳቸውና
ኢንፎርሜሽን እየሰበሰብኩ እውቀት እየገበየው ነው። በዛ እኔም እየገበየው እናንተም እንድትገበዩ ማለት ነው። ቪዲዮ ስራው ሪካፕ ደግሞ ኤቭሪዴይ ዶክመንት አደረግና ያንን ሰብስቤ ዊክሊ ሪካፕ ስፔንድ ሌት ስፔንድ ማይ ዊክ ቱጌዘር አይነት ቪዲዮ ሰራለሁ እና እንደዚህ 4 ነበር። አሁን ግን 1 ነው የምሰራው እና እስቲ ሰሞኑን አሁን ብዙ አይዲያዎች አሉ እንዴት መጻፍ እንዴት እንደማነብ how to study እና እነዛ ነገሮችን እሰራለሁ ማለት ነው። እንግሊዝኛዬም የተመታ ነው just because የተመታ ስለሆነ ማቆም አልችልም ብዬ እያወራሁኝም ተኛልኩኝ የተንተባተብኩም እያስቸገረኝ ቢሆን ቀጥልበታለሁ። አንዳንዴ ይከብደኛል፣ አንዳንዴ ያምረኛል፣ ችግር የለውም እና ሳምንቱ እንዲህ ነበር። ሳምንቱ ስትራግል ያደረኩበት ነገር እንዳልኳችሁ እንግሊዝኛና ቡክ ነው። ቡክ ፔጅ 112 ምናምን ደርሼ ነበር ከፔጅ 600 ምናምን like my good improvement ነው። እንግሊዝኛ ሰኞ ዕለት ብቻ ነው እንጂ ሌሎቹን ቀኖች ምንም አላደረኩም። እንግሊዝኛ ነው አውርቻለሁ፣ እንግሊዝኛ ነው ማዳምጠው፣ ዘፈኖቼም እንግሊዝኛ ናቸው፣ ማያቸው ነገሮችም አብዛኛው እንግሊዝኛ ነው። ከኤአይ ጋርም በእንግሊዝኛ አወራለሁ ግን ላይክ ስፔሲፊክሊ ቁጭ ብዬ አላወራውም። እሱ ነው እንጂ አብዛኛው ነገር ሞስት ኦፍ ማይ ዩቲዩብ ቪዲዮስ ላይክ ማያቸው ቪዲዮዎች እንግሊዝኛ ናቸው። እዛ እሱን አንተናል ብቻ ግን እንቅልፍን መስተካከል አለበት። በቃ ሁሉም ነገር መስተካከል አለበት። ለዛ እዚህ ጋር 50% እንቅልፌን በቃ በሳምንት 3 ጊዜ ወይ 2 ጊዜ ወይ 4 ጊዜ ብነሳ ነው እንጂ ኮንሲስተንትሊ በአንድ ሳምንት ላይ ነው የተነሳሁት። እስኪ ቼክ አድርጉ። እዚህም ላይ የለም፣ እዚህም ላይ ምንም የለም። ምንም አንድ ስትሬት የሆነ እንቅልፌ የተስተካከለበት ሳምንት የለም። ይሄን በዚህ ታላላችሁ በ2 ወር ከግማሽ ውስጥ እንቅልፌ ምንም ኢምፕሩቭ ለምን አላደረገ እንቅልፌ ለምን በዚህ 2 ወር ከ2 ሳምንት ውስጥ ምንም ኢምፕሩቭ አላደረገም። ለምን ካላችሁ ፔን ቦዲ ነው። ፔን ቦዲ ደግሞ አስረድቻችኋለሁ እና ወደፊት ደግሞ በስነ ስርዓት ስለ ሌሎች ፔን ቦዲዎችን ተረድቼ አውቄ ኢንፎርሜሽን ሰብስቤ አንድ ላይ አወራችኋለሁ ብዬ አስባለሁ። ይሄ ነው የሚቀጥለው በዚህ ሳምንት። አሁን ዛሬ ሜይ ስንት እንደሆነ አላስታውስም። ሜይ 17 18 ሊሆን ይችላል። ስንት ነው ዛሬ? 18 ነው የሚሆነው ዛሬ እና በሜይ 18 እስከሚቀጥል ይሄን በዚህ ሳምንት ምንድነው የፈተና ቀን ስለሆነ የፈተና ሳምንት ስለሆነ ትንሽ ላልሰራ እችላለሁ፣ ቪዲዮዎች ላልሰራ እችላለሁ። ግን ያጠናው ቪዲዮ ቀርጻለሁ ምናምን ተወሰኑ ቪዲዮዎች እሰራለሁ። ግን በሚቀጥለው ሳምንት ሪካፕ በዚህ ሳምንት ሪካፕ ቀርጬ ነበር። በዚህ 2 ሳምንት ውስጥ ከዚህ ባለፉት 2 ሳምንቶች ውስጥ ሪካፕ ቪዲዮዎች ነበረ እየተበላሸብኝ የነበረው ማለት ነው። በዚህ ሳምንት ግን ሪካፕ ቪዲዮዎች ይሄም ሁሉን ከትናንት ውጪ 6ቱንም ቀን ቪዲዮ ስለሰራውን ሰብስቤያቸው ኤዲት አድርጌያቸው ፖስት አለው። እሱንም ጠብቁ እና how to study እንዴት እንደማነበብ እንትላለሁ። ሌሎች 2 ቪዲዮዎችም አሉ ባለፈው ሳምንት ላይ ሰራለሁ ብዬ ያዘለልኳቸው እና እነዛ አጠቃላይ 4 ቪዲዮዎች አሉ። እነዚህ ቪዲዮዎች እስቲ እንደምን ብዬ ከፈተና ጋር ባላንስ ያደረኩ ለመስራት ሞክራለሁ። እና ይሄ ነው የምላችሁ በዚህ ሳምንት የተፈጠረው ነገር እና አሪፍ ነው። ኢምፕሩቭ እያደረግን ነው። 1% ኤቭሪ ዴይ አይደል? እዚህ ጋር 1% ኤቭሪ ዴይ ይሄኛው ተበጥሶብኝ ነው። አስተካክላታለሁ። the only permission you need is yourself። በቃሌ ራሱ እየሸመደድኩት ነው እና አስተካክሏል። 1% ኤቭሪ ዴይ የተሳካልን ነው ብዬ አስባለሁ። ምክንያቱም በእንቅልፍም ደረጃ 4 ሰዓት ምናምን የምንነሳው 2 ሰዓት ተኩል እየተነሳው ከዛ ቀስ በቀስ እየተጠጋ
ወደ 1 ሰዓት ወደ 12 ሰዓት ይሄዳል። ሌሎቹንም ኢምፕሩቭ እያደረኩኝ ነው ምናምን እዛ አሪፍ ነው እና ይመቻችሁ። ለዛሬ ያለ ቪዲዮ ይሄ ነው። ሰብስክራይብ እያደረጋችሁ ጀርኒ መቀላቀል ትችላላችሁ። አጭር ነው ይሄ። ልቆራርጠውም እችላለሁ፣ ማሳጥረውም እችላለሁ። ያን ያህል ኤዲት አልፈልግም እና ይመቻችሁ። በልፈታ እና ማጥራት ያለብኝና ማድረግ ያለብኝ ነገሮች አሉ። ፒስ አውት